ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን፣ ሰላም ለእናንተ ይሁን። ሰሞኑን እንግዲህ ጌታ ኢየሱስ ክርስቶስን የሕማማቱንና የስቅለቱን መታሰቢያ አስበን ውለናል። በተለይም ደግሞ የመዳናችንና የደህንነታችን ምስጢር እዛ ላይ ስለሆነ ይህን ነገር በደንብ አጉልተን ማሳየት ስለፈለግን በዛሬው ዕለት በዚህ ዙሪያ እንግዲህ በኋላ ላይ ከፓስተር አለማየሁ ነሙ ጋር የምንጨዋወትበት መድረክ ነው። ከዛ በፊት ግን ሰሞነኛ የሆኑ ክስተቶችና መረጃዎችን ፓስተር አለማየሁ እንግዲህ አዘጋጅቶና አጠናክሮ አምጥቶልናል። በዛ ጉዳይ ላይ ደግሞ በቅድሚያ የምንወያይ ይሆናል። እስከዚያው ድረስ እንግዲህ መልካም ጊዜ እንዲሆንልን እንመኛለን። በቀጥታ ወደዛ እናመራለን። አጠገቤ ፓስተር አለማየሁ አለ። እንዴት ነህ ፓስተር? እንደምን አለ ወንድሜ ይልቃል? እግዚአብሔር የተመሰገነ ይሁን። እስኪ መረጃዎችን በቅድሚያ እናቅርብና በዛ ላይ ደግሞ እንጫወታለን። እንግዲህ የዓለም ፍጻሜ እየቀረበ በመሄድ ላይ እንደሆነ እንመለከታለን። እየቀረበ በመጣ ቁጥር ደግሞ የሚከሰቱ ክስተቶች በጣም አስቸጋሪ እንደሚሆኑ ይታወቃል። ምክንያቱም በምድር ላይ ያለው ነገር መፍትሄ እያጣ ነው የመጣውና ሃይባ የሌላት ዓለም ምድር ሆናለችና በየቦታው እንዴት ነው የጦርነት ፉከራና ሸረርቶ ሽለላ ምናምን ነው የሚሰማውና ያስፈራሃል። በተለይ አሁን ላይ አውሮፓ በስጋት ውስጥ ነው ያለችው። ከዚህ በፊት በተደጋጋሚ አይተነዋል። ግን አሁን ምንድነው ነገሮች እየከረሩ እየመጡ ነው። ይፈታል ብለህ ስትጠብቅ አይፈታም። የሚፈታ ነገር አለ። ሊለወጥ ይችላል፣ እዚህ ጋር ሰላም ሊሆን ይችላል ብለህ ስትጠብቅ በሆነ ነገር ሲደፈርስ ትመለከተዋለህ። እና ይሄ ደግሞ ባለፈውም አንብየዋለሁ፣ ይሄ ጉዳይ የኢኮኖሚ ጉዳይ እንዳልሆነ ገብቷል። ይሄ ጉዳይ የሉዓላዊነት የክብር ጉዳይ እንዳልሆነ የምትመለከታቸው ነገሮች አሉ። ምክንያቱም ከዚህ በፊት የዓለም አካሄድ እንዴት ነበር? ሰጥቶ በመቀበል ነው። ትሰጣለህ፣ ትቀበላለህ፣ በዛ በሰላም ተቻችለህ ትሄዳለህ። አሁን ያንን ምልክት ግን አታይ። አሁን ምንድነው ይህንን ካልተደረገ እንዲያደርጋለሁ የሚል ነው የምታየው። እና እንግዲህ ባለፈው ጀርመን ወደ ሉቲኒያ ወታደሮቿን እንዳስገባች ተመልክተናል። አሁን በጀርመንና በሩሲያ መካከል ያለው ሁኔታ እጅግ መካረር ውስጥ ገብቷል። አደጋ ውስጥ የገባው ምንድነው? ቀጠናውን አስፈሪ ያደረገው ነገር በሁለቱ መካከል ያለው ነገር ብቻ ሳይሆን በተለይ ደግሞ የሚገርምህ አሁን ጀርመን አንድ እንትን አላት። ጀርመን አንድ የረጅም ርቀት ሚሳኤል አላት። ይሄ ሚሳኤል ምንድነው? ይህንም ሚሳኤል እንዳትሰጥ ራሽያ እያስጠነቀቀች ነው ያለችው። እጅግ አደገኛ ነው ሚሳኤሉ። ቶረስ ይባላል። በጣም ረጅም ርቀት የሚሄድ ነው። የራሽያን ግዛቶች ሊያጠቃ የሚችል ነው። ይሄ በፍንዳታ አቅሙም በሚወስደው ሬዲየስም ትልቅ ነው፣ ሰፊ ነው። አዎ። እና አሁን አዲሱ የጀርመን መርሃዊ መንግስት የተመረጡት
እሱን ለመስጠት ወስነዋል ለዩክሬን። ከዚህ ቀደምም እንደዚሁ እሰጥ አገባ ውስጥ ገብቶ ነበር። አንድ ይሄ ታንክ አነጋጋሪ ታንክ ትዝ ይልሃል። እሱን በመስጠታቸውም ከመስጠታቸውም በፊት ትንሽ ኮንትሮቨርሻል ሆኖ ነው። ግንድነው የበፊቱ ይሄንን ላለመስጠት ወስነው ነበር። በገብቷል ወስነው ነበር ላለመስጠት መለያሹት ላለመስጠት ወስነው ነበር። አሁን ግን ምንድነው አዲስ የተመረጡት እንደውም የሚሏቸው ምንድነው ጦረኛ ናቸው እያሏቸው ነው። ጦረኛ ናቸው እያሏቸው ነው። እንደውም ሰርጌይ ላቭሮቭ ምንድነው ያላቸው የሂትለር አቀንቃይ ናቸው አሉ እና ሌላው ሂትለር ናቸው ብለው ነው የገለጧቸው። እንግዲህ ይህን ሚሳኤል እንሰጣለን ብለዋል። ዩክሬን ደግሞ በጣም ደስተኛ ነች። ግን የሚገርም ነገር ዩክሬን እያለቀላት ነው። አሁን ባሳለፍነው 2 ሳምንት ውስጥ ራሽያ 4 አዳዲስ ግዛቶችን ይዛለች። 4 አዳዲስ ግዛቶችን ይዛለች። ይሄ ምንድነው የሚያመለክተው ብለን ስንመለከት አታካም ተሰጥቷት ነበረ። ምንድነው አንድ ደግሞ ሌላ ሃይማርስ የሚባል ተሰጥቷት ነበር። ተሰጣት ነገር የለም። ግን ምንድነው መሰለ ማሸነፍ አልቻለችም። በቀደም ዶናልድ ትራምፕ እንዳሉት ነው። ዶናልድ ትራምፕ ጦርነቱን መጀመር አልነበረብህ። እንዴት ነው 20 እጥፍ በወታደርና በቴክኖሎጂ የሚበልጥ ሀገር ጋር ሄደ ጦርነት የምትገባው የሚል አንድ ቁጥር ተጠያቂ ነው ያሉት። እውነት ነው። ስራ ያውጣ ነው። አዎ አሁን ሰውየው እውነትም ስትመለከተው ሰውየው ስለ መሳሪያ ብቻ ነው የሚያስበው። ራሽያን ደግሞ ሲጀመርም እኮ ፖለቲከኛ አይደለም። እሱ ብቻ አይደለም። እንደውም እኮ የኔቶ ዋና ጸሐፊ ማርክ ሩት ናቸው። እሳቸው ምንድነው ያሉት መሰለ የኔቶ ዋና ጸሐፊ አንድ ነገር ተናግረዋል። ኔቶ አሁን ባለው ቁመናና አቋም ራሽያ ማሸነፍ አይችልም ብለዋል። እንግዲህ ኔቶ ካልቻለ ይሄ ሰውዬ እንዴት ነው የሚችለው ነው የሚገርም። ይህ በእንዲህ እንዳለ ፈረንሳይ፣ ጀርመን፣ እንግሊዝ እና የአሜሪካ ባለስልጣን ፓሪስ ላይ ስብሰባ ተቀምጠዋል። የአሜሪካ ውጭ ጉዳይ ሚኒስትሩ ምንድነው ያሉት? የስብሰባው ዓላማ ሲጠይቅ ስለ ዩክሬን ጉዳይ ነው ብለው ነው ያሉት። ዩክሬኖችም እንደዛ ነው ያሉት። ዩክሬኖች እዛ ተገኝተዋል። እንደገና ደግሞ የአሜሪካ ዋና ተደራዳሪ እሳቸውም እዛ ተገኝተዋል። ከኢራን ጋር እየተደራደሩ ያሉት የዩክሬንም ጉዳይ እየተደራደሩ የነበሩት እዛ ተገኝተዋል። እና እንግዲህ በፓሪስ የተገኙበት ምንድን ነው የሚለው ነገር ለማንም ግልጽ ሊሆን አልቻለም። ምክንያቱም አብዛኛውን ያደረጉ ያሉት በዝግ እንደሆነ ተመልክተናል። በዝግ ያለው ሁኔታ ደግሞ በጣም ይፋ እስኪደረግ ድረስ ምን እየመከሩ ነው የሚል ነው። አብዛኛው ግን ምንድነው ያለው ግምት ዩክሬንን ከኋላ የሚገፉት እነዚህ 3 ሀገሮች ሲሆኑ ዩክሬን ድርድሩን አሁን ባለው ሁኔታ ራሽያ በያዘችው ሁኔታ ይዛ ድርድሩን እንድትቀበል ዶናልድ ትራምፕ ይፈልጋሉ። ምክንያቱም አስቀድመውም ተናግረዋል። እነሱ ምንድነው ግብ ሲጀመር የቀድነዚህ 4ቱም ግዛቶች ራሽያ የራሷ ታደርጋለች ብለዋል። ዩክሬን ኔቶ አባል ውስጥ አትገባም ብለዋል። አሁን እንግዲህ ራሽያ የጨመረችው የሚለው ምንድነው የአውሮፓ ወታደሮች እዛ እንዳይገቡ ነው እና መሳሪያው እንዳይገባ ነው። ያ ጉዳይ ይሁን አሁን ትኩሳት ላይ ያለው የኢራቅና የአሜሪካ ጉዳይ ይሁን የኢራንና የአሜሪካ ጉዳይ ይሁን ግልጥ ያለውን ነገር እንግዲህ ምናልባት በነገው ምሽታችን ፕሮግራማችን ላይ ይዘን እንመጣለን ብዬ እንትን እላለሁ። እንግዲህ አንዱ የሚገኙት ዊትኮቭ ናቸው። ዊትኮቭ ከፑቲን ጋር ያደረጉትን ውይይት ያብራራሉ ተብሎ ይጠበቃል። እዛ ስብሰባ ላይ ያብራራሉ ተብሎ ይጠበቃል። ይሄ ነገር እንግዲህ ምናልባት የሰፋ የሚሄድ ይመስላል ጦርነቱ። ይሄ ባጭር ለመቅጨት ያላቸው ፍላጎት
ምክንያቱም ለህዝባቸው ቃል ገብተዋል። በስልጣን ላይ በወጣው በአንዱ ቀን በመጀመሪያው ቀን ጦርነቱን አስቆመዋለሁ ብለው ስላሉ እስካሁን ስላልቆመ ምናልባትም ዩክሬንን የማገባባትና የማደራደር ነገር ሊሆን ይችላል የሚል ነው። ሌላው መካከለኛው ምስራቅ ስንመጣ በትናንትናው ዕለት አሜሪካ የየመንን ወደብ ዋናውን ወደብ ደብድባለች። ከፍተኛ ፍንዳታ ተከስቷል። የነዳጅ ማከማቻዋ ወይም ማስተላለፊያ የሚሉት ተመቷል። ይሄ ወደብ የራስ ኢሳ ወደብ ይባላል። ከፍተኛ 70% የመኖች ሸቀጥ የሚያስገቡበት ምርት የሚያስገቡበትና የሚልኩበት ወደብ ነውና ይሄ ወደብ ተመቷል። የዚህ ወደብ እንግዲህ በወደቡ ላይ የነበሩ ሰራተኞች 30 ሰዎች ሞተዋል። ይህ ወደብ ከፍተኛ የሆነ የሸቀጥ ማራገፊያ እና የነዳጅ ወደብ ማስተላለፊያ ነው። የየመኑ ሐውቲ የዛኑ በቀል ቅስፈት የዛኑ ቅስፈት የሚገርም ወደ እስራኤል ሚሳኤሎቹን ያስወጡ ወደ ኢየሩሳሌም በዛኑ ቅስፈት እና እስራኤል ምንድን ያለችው አክሽፌዋለሁ ብላለች። አንዳንድ የወታደራዊና የፖለቲካ ተንታኞች የሚሉት ይሄ ነገር በሰላማዊ መንገድ የማያልቅ ከሆነ በኃይል ሊያልቅ አይችልም የሚል እንድምታ ላይ ደርሰዋል። ምክንያቱም በዚህ ልክ አሁን በምታየው ልክ የመን እየተደበደበች አሁንም ግን ሚሳኤሎችን ታስወነጭፋለች። አሁንም ግን ቀይ ባህርን ዘግተዋለች። አሁንም ግን ለእስራኤል በተለይ ለኢየሩሳሌምና ለቴልአቪቭ ከፍተኛ ስጋት ተፈጥሯል። እንግዲህ ሌላው በትናንትናው ዕለት አንድ የስቅለትን በዓል የአሜሪካ ምክትል ፕሬዚዳንት ጆን ባይደን ጣሊያን ተገኝተው በቫቲካን አክብረዋል። ማክበር ብቻ ሳይሆን በአሜሪካና በጣሊያን መካከል ያለውን ግንኙነት የበለጠ ለማጠናከር ተስማምተዋል። ይህ ነገር አንድ ነገር ተረዳው። የጣሊያኗ ጠቅላይ ሚኒስትር ሚላኖ ቀኝ ዘመም ነች። የዶናልድ ትራምፕን ሐሳብ ከሚያራምዱት ወገን አንዷ ነች። የሚገርም ነገር ከሚያራምዱት አውሮፓ መሪዎች በተለየ ሁኔታ እያራመዱ ያሉ ናቸው። የዩክሬን ጦርነት መቆም እንዳለበት ያምናሉና ከጆን ባይደን ጋር ሲነጋገሩ በዚህ በኢኮኖሚውም ዙሪያ በዚህም ደግሞ የዩክሬን ጦርነት በሚቆምበት ዙሪያ በመካከለኛው ምስራቅ ዙሪያ ተነጋግረዋል። ሌላው በነገው ዕለት ሰፋ አድርገን እንመጣዋለን። የሚገርም ነገር አሁን የተወሰኑ የአውሮፓ ሀገሮች ለፍልስጤም እውቅና ለመስጠትና ፍልስጤም እንደ ሀገር እንድትሆን የመወሰን አዝማሚያ ታይቷል። ይህ የመወሰን አዝማሚያ ደግሞ እስራኤልን አስቆርፏል፣ አስከፍቷታል እና የእስራኤሉ መከላከያ ሚኒስትርና እንዲሁም ደግሞ የእስራኤሉ ጠቅላይ ሚኒስትር በተለያየ ሰዓት አንድ አይነት መግለጫ ሰጥተዋል። ይሄው ምንድነው? በጋዛ ውስጥ ከጋዛ ወታደሮቻቸው ለቀው እንደማይወጡና በጋዛ እንደሚቆዩ በተለይም በሰሜን ጋዛ እንደሚቆዩና ከሰሜን ጋዛ ደግሞ አሁንም ድረስ ፍልስጤማውያኖችን እያስወጡ ነው። እስካሁን እስከ ወደ 500,000 የሚጠጉ ፍልስጤማውያኖች እንዲወጡ ተደርገዋል እና አሁንም እያስወጡ ነው ያሉት። ከዚህ በፊት ታስታውስ እንደሆነ የጦር ካምፕ እንደመሰረተች እናውቃለን ሰሜን ጋዛ ላይ። ስለዚህ ያ እንደሚቀጥል ነው። እንግዲህ ይህንንና ሌሎችን ጨማምረን ደግሞ በነገው ዕለት ምሽት ይዘን እንመጣለን። እንግዲህ የትንሣኤ በዓል ነው። የተነሳው ክርስቶስ በልባችን ውስጥ አለ፣ ከኛ ጋር አለ። ዛሬ ሌሊት አይደለም የሚነሳው፣ የዛሬ 2000 ምናምን ዓመት ተነስቶ በአብ ቀኝ ተቀምጧል። ታይቷል፣ ለቅዱሳንም ታይቷል፣ ለሐዋርያትም ታይቷል። እንደውም ሐዋርያት ምዕራፍ 9 ይህ ከእናንተ ወደ ሰማይ ስትሄዱ እንዳያያችሁት እንዲሁ ሲመለስ ታዩታላችሁ ተብሏል። አሁን የምንጠብቀው መመለሱን ነው የምንጠብቀው፣ ብጣቱን ነው የምንጠብቀው እንጂ
አሁን ገና መቃብር ውስጥ ያለ አምላክ የለንም። መቃብር ውስጥ ያለ ጌታ የለንም። መቃብሩን ከፈነቀለ ቆይቷል። ይሄ የትንሣኤውን በዓል ስናስብ እኛ ትንሣኤ ስለሆነልን የምናስብ እንጂ ትንሣኤ ገና ይሆንልናል ብለን የምንጠብቅ ሰዎች አይደለንም። ምክንያቱም ተነስቷላ። የተነሳውን ጌታ ዛሬ ማታ ይነሳል ብዬ አልዘምርም። ተነስቷል። በአብ ቀኝ ነው ያለው። የኛ ሥጋ ትንሣኤ እንጠብቅ። በመንፈሱ ውስጥ ነው ያለ። በመንፈስ በውስጣችን ነው ያለው። አሁን ይሄ የምጠብቀው ይሄ የሚበሰብሰው የማይበሰብሰውን እንዲለብስ ነው የምጠብቀው። ይሄንን ነው የምጠብቀው። ንጥቀትን ነው የምጠብቀው። ዳግም ምጣቱን ነው እንጂ የምጠብቀው አሁን ትንሣኤ አይደለም። ተነስቷላ። የለም እኮ መቃብሩ ምንድን ነው አሉ። ባዶ ነው። ባዶ ስለሆነ ባዶ መቃብር ላይ አልዘምርም። ባዶ መቃብር ላይ ሄጄ ሽቶ ወይም የሆነ ነገር ላርከፈክፍ። ምክንያቱም መጽሐፍ የሚለው ምንድን ነው? እናንተ የተሰቀለውን ክርስቶስን እንድትፈልጉ አውቃለሁ፣ እርሱ በዚህ የለም፣ ተነስቷል፣ መቃብሩ ይሄው እዩት፣ ባዶ ነው ተብለዋል። እነዛ ሴቶች እንኳን ሽቶ ሊቀቡት ነው የሄዱት በሶስተኛው ቀን። ልክ እኛ ሀገር በሰልስት እንደሚካሄደው ማለት ነው። በሌሊት ሄደዋል። በሌሊት ነው እኛም ሀገር ሰልስት የሚካሄደው እና በሌሊት ሄደው ሊቀቡት ፈልገው ነበረ። ነገር ግን ሊያገኙት አልቻሉም። የሚገርም ነገር ነው። ሊያገኙት አልቻሉም። መላእክት ነው እዛ ውስጥ የነበሩት እና ነገር የምትፈልጉት ጌታ ተነስቷል፣ የለም ነው ያሏቸው። በዚህ የለም ነው ያሏቸው። እንደውም ንገሯቸው፣ ሂዱና ቀድማችሁ ንገሯቸው፣ እንደተናገረ በገሊላ ይጠብቃችኋል ነው ያላቸውና በገሊላ ነው የሚጠብቃቸዋል። አሁን እኔ ደግሞ የምጠብቀው በገሊላ አይደለም፣ በክብር በደመና መምጣቱን ነው የምጠብቀው። ሃሌሉያ። እና ያንን ንጥቀት እንጠባበቃለን። አንድ ነገር ልናገርና ልጨርስ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 14 ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ አዳፋ ያለ ነቀፋ ሆነህ ትእዛዙን ጠብቅ። እኛ ይሄን ነው ማድረግ እስኪገለጥ ድረስ ያለ አዳፋ መሆን፣ ያለ ነቀፌታ መሆን። ምክንያቱም ይሄ ዘመን ክፉ ነው። የሚስበን ነገር በጣም ክፉ ነው። ገብቷል። ወደ ብዙ ነገር የሚስብ ነገር አለ። ዓለም በኢኮኖሚ በጦርነት በተለያየ ነገር የተወጠረች ስለሆነ ወደ ተለያየ ነገር የምንሳብባቸው ብዙ ነገሮች አሉ። ከዛ ስበት ውስጥ ወጥተን ከክርስቶስ ኢየሱስ ጋር በመጣበቅ ክርስቶስ እስኪገለጥ ድረስ ያለ አዳፋ እንድንሆን፣ ያለ ነቀፋ እንድንሆን፣ ትእዛዙን ደግሞ እንድንጠብቅ። ምንድነው ትእዛዟ? እሷን ልበላት። ትእዛዟ ፍቅር ነው። ራስን ደግሞ ወንድምህን እንደዚሁ ውደድ የምትለው ነው። እግዚአብሔር አምላክህን በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ልብህ ውደድ ነው። ውደድ። የፍቅር ዕዳ ብቻ ነው ያለብን። ፍቅር ብቻ ነው ዕዳ አለብን። ሌላ ዕዳ የለብንም። የመውደድ ዕዳ ነው። እኔ አንዳንድ ጊዜ ይገርሙኛል። ሰዎች የማያውቁትን ሰው ሲጠሉ ለምን እንደሚጠሉ ትላለህ። ይገርመኛል። ያውቁታል ወይ? በቃ ምንም እንኳን ውሰዳባቸውም ሰውየው ምንም አላደረጋቸውም። ዝም ብለው ተነስተው ግን ሰውን የሚጠሉ ሰዎች አሉ። እኛ እንደዛ አይደለን። እኛ ከመንፈሱ ተካፋዮች የሆነን ሃሌሉያ፣ የትንሣኤው መንፈስ በውስጣችን ያለ ሃሌሉያ፣ ተመልሶ የሚመጣውን እመጣለሁ እንዳለ የሚመጣውን ጌታ የምንጠባበቅ የእግዚአብሔር ብሩክ ልጆች ነን፣ የእግዚአብሔር ቅዱሳን ነን። ስለዚህ እሱን እንጠባበቅላለሁ። ምሽት 12 ሰዓት ላይ ላይቭ እንገናኝ። ላይቭ ላይ ብዙ ነገሮችን ዛሬ ይዘንላችሁ እንቀርባለን። መቃብሩ ባዶ ነው፣ ተነስቷል። ላይክ፣ ሼር፣ ሰብስክራይብ አድርጉ። አገልግሎታችንን በልባችሁ በሞላው ነገር እንድትደግፉ በጌታ ፍቅር ጠይቃችኋለሁ። መልካም ቀን። አሜን። እግዚአብሔር አብስቶ የባርክ ፓስተር። በጣም ቀላል ያልሆነ መልእክትን ያስተላለፍክልን። መቃብሩ እውነትም ባዶ ነው። ጠላት እንደሚያወራው አይደለም። ጠላት ብዙ ጊዜ የሚፈራው የክርስቶስን ዳግም መምጣት እና ለሁለተኛ ጊዜ ከፍተኛ ሽብር ውስጥ የሚገባበት ጊዜና ወቅት ስለሆነ በዚህ ውስጥ እኛም የከበረውን አካል የምንለብስበትም ጊዜም ስለሆነ እንደ ትልቅ ተስፋ መጽሐፍ ቅዱስም ስለሚለን ከዚህ በላይ ተስፋ የለም። ይህን ተስፋ ይዘን ጌታ ኢየሱስ ክርስቶስ ዳግም እስኪመጣ ድረስ
በተስፋ መጠባበቅ አለብን የሚል ይዘት ያለው መልእክት ነው ፓስተር ያስተላለፈልን። እግዚአብሔር አብዝቶ ይባርክ። ምናልባት እንግዲህ ወደፊት ቅድም አንድ ያነሳው ነጥብ አለ በዚህ በኢኮኖሚው አንግል እንደው በኋላ ላይ ነው የመጣልኝ። በዚህ ጉዳይ ሌላ ጊዜ ሰፊ ሽፋን ሰጥተነው በተለይ ይሄ 2030 አጀንዳ የወርልድ ኢኮኖሚክ ፎረም ያወጣውን ረቂቅ ሐሳቦችንም ጭምር እንደ እግዚአብሔር ቃል የምንዳሰስበት አንድ ፕሮግራም እንሰራለን ብዬ ተስፋ አረጋለሁ። እንግዲህ ውድ ወገኖቻችን ለዛሬ ያለን መልእክትና መረጃ ይህን ይመስላል። በኋላ ላይ ፓስተር እንዳለው በላይቭ በቀጥታ ስርጭት ተመልሰን እንመጣለን። ነገም እንደዚሁ ለየት ያለ ያዘጋጀነው ፕሮግራም አለ በጂኤምኤም ቴሌቪዥን። ምናልባትም እንደ ቀጥታ ስርጭትም ልናስተላልፍ እንችላለን። ያንን እንድትጠባበቁ ከወዲሁ ማሳሰብ እንፈልጋለን። እግዚአብሔር አብዝቶ ይባርካችሁ። መልካም ጊዜ ይሁንላችሁ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ